አንቺ ተደብቀሽ አለቀሽ። አስፋልት ላይ ወጥቼ በቆሎ እየሸጥኩ እንትኑን ፎቶ ወይም ቪዲዮ ራሴን እንትን በየስልክለት ያዩና ይደልተዋል። ተው ብያለሁ ዳኒ ተው የኔምባ ጠባይልም የእውነት እንደዚህ ብያለሁ ለራሱ ማለት ነው። ስቆብኛል። እግዚአብሔር አምላክ ግን በአደባባይ አስለቀሰልሽ። ልጆች በአማርኛ በደንብ አይችሉም። በራሳቸው ቋንቋ ልበላቸው። ሲቸግራት እንኳን የቃል ኪዳን ቀለበቷን ያልሸጠች ቀለበት ማርገን ነበር ብለሽ ነበር? አው የፕሮሚስ ቀለበት አድርጎልኝ ነበር። አሌክስ ማንሳት አልፈለኩም ነበር። ምንድነው በከዳሽ ዛቢር ይክዳኝ ብሎ ነው ይሄንን ስሙ የተጻፈበትና ዓመተ ምህረት የተጻፈበት ቀለበት ያደረገ ማለት ነው ያደረገልኝ። ይሄ ራሱ ለኔ እስካሁን ማረጋገጫ ነው። ማንም የቆመ ቢመስል እንዳይወርድ ይጠንቀቅ። በአንዴ ከረጂነት ወደ ተረጂነት ፍቄ ጠቅሶታል። እኔ ዶላር እንደዚህ 20,000 30,000 ዶላር አሳይቻለሁ። በብዙ ኮይኖች እንደዚህ እዚህ ሀገር በግማሽ ሚሊዮን 6 ሚሊዮን በ600-700 ኮይኖች የሚባሉ እንደዚህ መኪና ውስጥ እንደደርድሬ እንግዲህ ሁሉም ኮይን ያውቃል። 999 ባሉ ወርቆች የንጉሶች አርማዎች ምናምን ጫወት ነበርና ለካ ብዙ ወደቁ ወንድሞች እህቶች አሉ። እኛናችን በተጋጭቼ እዛ ይቀር ነበር። እግዚአብሔር ይሄን ሊያሳየኝ ወደ እዚህ ያመጣ። ይህ ሁሉ የተመልካች አስተያየት ሰሞኑን መነጋገሪያ በሆነው በዳንኤልና ከ2 ዓመት በፊት በኢዮሃ ሚዲያ ላይ ቀርባ ታሪኳን የህይወት ጉዞዋን ለተመልካቾች ያስተምራል ብላ ያቀረበችው የማርታ ታሪክ ነበር። ማርታ እንግዲህ ውልደቷን ጎንደር ከተማ አድርጋ የእናትና የአባቷን መሞት ተከትሎ የህይወትን መከራ በልጅነቷ መጋፈጥ ጀመረች። ስለዚህ በዛ በለጋ ዕድሜዋ ህይወቷን ለማሻሻል ከሀገር መውጣት ነበረባት። ስለዚህም በጎንደር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ አድርጋ በስተመጨረሻ ኢሮፕ ገብታለች። ይሄ ጉዞዋ እንዲህ እኔ በቀላል ስነግራችሁ፣ እሷ ግን በእንደዚህ መልኩ አይደለም የሚያሳለፈችው። በረሃብ፣ በእስር፣ በግርፋት፣ በቸነፈር ያላየችው ስቃይ ያላየችው መከራ የለም። ህይወቷ በስተመጨረሻ ሞታለች ተብሎ ሁሉ ተደምድሞ ነበር። ነገር ግን በእግዚአብሔር ቸርነት ይሄ ሁሉ መከራ ይሄ ሁሉ ዓመት አልፎ ወደ ኢሮፕ ከኢሮፕም ኖርዌይ ገብታ መኖር ጀመረች። አወጡና ቆም ሄዳችልም ለካ ባህሩ ላይ እዛ እንዲህ ሲዞርብን ስለነበረ መቆም አትችልም እና ኖርማል ወደ ሽንት ቤት ልሄድ ስል አታውቀውም እንደሚያዞርህ እንደነበረ ሰውነት እንደደከም ምናምን አይታወቅህምና አዝሮን የደፋኝ። ኖርዌይ በነበረችበት ቆይታ የመኖሪያ ፍቃድ ባለማግኘቷ ብዙ መከራዎች ደርሰውባታል። ቢሆንም ትዳር ይዛ ለ6 ዓመታት ከመጀመሪያ ባሏ ጋር አብራ አሳልፋለች። ምንም እንኳን ልጅ ማፍራት ባይችሉም የተለያዩ ቁሳዊ ሀብቶችን በጋራ አፍርተዋል። ነገር ግን እሷ በኖርዌይ የመኖሪያ ፍቃድ ስለሌላት የሚያፈሩት የሚያገኙት ገቢ የሷም የሱም ሁሉም ተጠራቅሞ ወደ ባለቤቷ አካውንት ነበር የሚገባው። እንሰራለው ወደ እሱ አካውንት ነው የሚገባው ብሩ። ምንም ነገር ሊኖርኝ አይችልም። ቤትም ገዛን፣ ቤትም ስንገዛ በስሙ ነው። በምንም ነገር ውስጥ የለውበት። በዚህና በሌሎች ምክንያቶች ባለመግባባታቸው እነዚህ ጥንዶች ይለያያሉ። ማርታም ያለምንም ጥሪት ከዚህ ተውዬ ተለያይታ ወደ ኖርዌይ ዋና ከተማ መታ ህይወቷን መግፋት ትጀምራለች። አንዳንድ ደጋግ ኢትዮጵያውያን አግዘዋት ህይወቷን ትቀጥላለች። ነገር ግን ይህ ባለቤቷ መንገር ባልፈለገችው ጉዳይ ይታሰራል። ከስር ሲወጣ ግን ምንም እንኳ የመኖሪያ ፍቃድ ባይኖራትም እንደምንም ተደብቃ በተለያዩ ሰዎች እርዳታ እየኖረች ያለችዋን ማርታ ጠቁሞ ታስሮ ነበር። ልክ ከእስር ቤት ሲወጣ ሄዶ ጠቁሟል። ለካ አንደኛ ኤርትራ አይደለችም፣ ሁለተኛ ደግሞ እየሰራች ነው፣ ህገወጥ ሆና እዚህ እየሰራች ነው ብሎ ጠቁሟል። እኔ ከዛ በኋላ ተረጋግቼ ሌላ ጓደኛ ይዤ ስራዬን እየሰራው ነው። በቃ ቢመጡም እነሱ ቢመጡም ያው ቮለንታሪ እንደማገለግል አድርገው ነው የሚሸፍኑብኝ፣ አሳልፈው አይሰጡኝም። እቺ ልጅ እንደዚህ አድርጎ ይከሳታል። እንግዲህ 2 ጊዜ በደል ማለት ነው። የመጀመሪያው በደል እንዳያችሁት አብረው የኖሩ አብረው ያፈሩትን ሀብት ብቻውን ወሰደ። በሁለተኛ ደረጃ ያንን ሁሉ ትታለት መታ እዚህ አዲስ ህይወት በጀመረችበት ከኖርዌይ ሀገር ዲፖርት እንድትደረግ ወደ ኢትዮጵያ እንድትመለስ በማድረግ
ሁለተኛ በደል ፈጸመባት። እቺ እንስት ይህም አዲስ የፍቅር ግንኙነት የነበረችው ግለሰብ ዳንኤል ይባላል። ዳንኤል እሷ ዲፖርት በምትደረግበት ጊዜ የመጨረሻዋን ቃል ሰጥቷት ነበር። ምንድነው ያላት? ወደ ሀገርሽ ሂጂ፣ እኔ በአጭር ጊዜ ውስጥ አግብቼ ይዤሽ እመጣለሁ ብሏት ነበር። ቀጮ ነው የሚለኝ። ቀጮ ሂጂ፣ በቃ ሂጂና እኔ አግብቼ እመጣሻለሁ አለኝ። እንደዛ ብላ ነው ዳኒ። አዎ ከዳንኤል ጋር ከዓመት በላይ እንደቆየች እንደጸነሰችም፣ ነገር ግን በገጠማት አደጋ ጽንሱ እንደወረደ ተናግራለች። ዳንኤልም በነበራቸው ግንኙነት እጅግ በጣም እንደምትወደው እጅግ በጣም እንደምታምነውና ከኖርዌይ ወደ ኢትዮጵያ ዲፖርት ልትደረግ ስትል አይሮፕላን ማረፊያ ውስጥ እሷን ይዘዋት የመጡ ጥበቃዎችን አምልጣቸው ጠፍታ ነበር። ነገር ግን ይህ ግለሰብ እስማምቶና አሳምኖ ወደ ኢትዮጵያ እንድትመለስ ወደ ሌላ ሀገር የምትሄድበትን ቻንስ ብሎክ በማድረግ ወደ ኢትዮጵያ እንድትመጣ አደረገ። በስተመጨረሻም የዚች ልጅ ህይወት ኢትዮጵያ ስትመጣ ማንም ሰው ስላልነበራት እጅግ መከራ አይታ ስቃይ አይታ በጣም ተቸግራ ከትንሽ ስራ ጀምራ ሻይ ቡና ብዙ ነገሮችን ለፍታ አሁን የራሷን መኪና በብድር በመግዛት ራይድ እየሰራች ትገኛለች። ይሄ ሁሉ ህይወት ውጣ ውረድ እጅግ በጣም አሰቃቂ መከራዎችን አሳልፋለች። ቤቷን ዘግታ ለብቻዋ ብዙ ዓመታትን አልቅሳለች። ይህም ኖርዌይ ሀገር በነበረችበት ጊዜ ያፈራችውን ሀብት ሁሉ እዚህ ከመጣች በኋላ በበቂ ሁኔታ አላከላትም። እንደውም እየለመነች እየተማጸነች፣ ያውም የሚያስፈልጋትን ሳይሆን እሱ የሚፈልገውን ብቻ በጥቂቱ ይልክላት ነበር። በስተመጨረሻም ሙሉ በሙሉ እንደላከላትና የነበራቸውንም ስምምነቶች እንዳፈረሰ ተመልክተናል። ይሄ በዚህ እንዳለ በዚህ የህይወቷ ታሪክ ብዙዎች አነቡ፣ ብዙዎች አብረው ተጨነቁ፣ ብዙዎች አዘኑ። እጅግ በጣም የሚገርመው ነገር ግን ይቺ ባለጉዳይ በእዩሃ ሚዲያ ላይ ህሊናውን ይወቅሰዋል፣ ሰላም አይሰጠውም። ኢቨን ለራሱ ለዳንኤል ለሁለተኛ ባለቤቷ አንተ የኔም ባለብህ እምባዬ ይፋረዳሃል ብለው ቃል ሰጥተው ነበር። ተው ብያለሁ ዳኒ፣ ተው የኔም ባ ጠባይልም የእውነት እንደዚህ ብያለሁ ለራሱ ማለት ነው። ነገር ግን ይህ ግለሰብ ብዙም አላዳመጣትም፣ ብዙም አልገረመውም፣ እንደውም ተሳለቀባት እንጂ። ይህ በእንዲህ እንዳለ በዚህ ሳምንት በሸገር ኢንፎ አንድ ግለሰብ በተሳሳተ ሁኔታ ከኖርዌይ ወደ ኢትዮጵያ ዲፖርት እንደተደረገና እጅግ በጣም አሰቃቂ ህይወት ውስጥ እንዳለ ኢቨን ጎዳና ላይ ሁሉ እንደወጣ በዛ ሚዲያ ላይ ቀርቦ የተሳሳተ መረጃና በስም ስህተት ምክንያት በስህተት ወደ ኢትዮጵያ እንደመጣ እና የተለያዩ ማስተካከያዎች እንዲደረጉለት በማለት ወደ ሚዲያ ይወጣል። የሰራው ቢሆን መፈለግ ቢሆን ኖርዌጂያን መንግስቶችን በማስወጣት በቃ በክራይም ነገር ቢሆን አገሬ ላይ መጥቼ እንደልብ ይሆናል። ግን በስህተት ሲሆን ደግሞ ይከብዳል። ይህንን የሰሙ አንዳንድ ግለሰቦች ይህንን ግለሰብ ለመርዳት ሞከሩ፣ ጣሩ። ከነዚህ መካከል አንድ ፍቃዱ የተባለ ግለሰብ ወደዚህ ወደ ሸገር ኢንፎ ሁሉ እንዲመጣ በጣም ብዙ ነገር ያመቻቸለት፣ ህይወቱ እንዲስተካከል፣ የነበረበት የጎዳና ህይወት እንዲወጣ ሁሉ አደረገ። ይህ ግለሰብ በኖርዌይ እጅግ በጣም ባለሀብት የነበረ፣ መኪኖችን የሚቀይር፣ በጣም በብዙ ሚሊዮን ብር የተንበሸበሸ ግለሰብ ነበር። ነገር ግን ጊዜ ጣለውና በተለያየ መረጃ እሱ እንደሚለው ወደ ኢትዮጵያ ተመልሶ ከዛም በእስር ቤት ከዛም ደግሞ ከቤተሰቡ ጋር ባለመስማማቱ ምክንያት ወደ ጎዳና ላይ ወጣ እና በዚህ አጋጣሚ ይህ ግለሰብ ማን ቢሆን ጥሩ? የማርታ ሁለተኛ ባለቤት ዳንኤል ነበር። ይህ ግለሰብ ታሰረ የሚባል ወሬ ሰማሁ። ከዛ ምንም ነገር ሰምቼ አላውቅም። ይሄው ከዛ ከአንድ ዓመት በኋላ ይሄ ታሪክ መጣ ማለት ነው። ይሄ ቪዲዮ መጣ ከአንድ ዓመት በኋላ። እቺ ልጅ በዚህ አጭር ጊዜ ውስጥ ይህንን ኢንተርቪው በሰጠች በአመታት ውስጥ ወደ ኢትዮጵያ ተመልሶ ይህን ሁሉ መከራ አይቶ በዚህ አይነት ኮንዲሽን ላይ መሆኑ እጅግ ብዙ ሰዎችን አነጋገረ። እሷም ያለቀሰችውን እንባ እሱም አለቀሰ። የልጆቹ ናፍቆት ሁሉ ነገር ተመለከተው። በህይወቱ ሁሉ ተጸጸተ። ባደረገው ነገር በፊት በነበረው ህይወት ኮምፔር እያደረገ እያነጻጸረ እጅግ በጣም አዘነ። በጣም መኖር ማለት ባለሽ ላይ እየጨመርሽ መኖር አይደለም። በቃ ማንም ሰው እንደሚበላው እንጀራ በልተሽ ከኖርሽ እግዚአብሔርን አመስግኖ ሌላውን ማየት የተሻለ ነው። ምክንያቱም ለካ እጃችን እንደዚህ ታጥፎ እስከ መዘርጋቱ አይናችን ተጨፍኖ እስኪገለጥ ምንም ማናውቀው ነገር ይፈጠራል። በእኔ የተመለከትኩት እሱ ነው። በቃ ስትንፋስ ራሱ ይህ ታሪክ ብዙ ነገሮችን ያስተምረናል። ሰዎችን በህይወት ዘመናችን ምንም ቢሆኑ ምንም መበደል እንደሌለብን፣ ማስለቀስ እንደሌለብን፣ አብረን የምንፈጥራቸውን ግንኙነቶች ማይሆኑ ከሆነ ቀድመን ነገሮችን መናገር ማሳወቅ እንዳለብን እንጂ የዘራናቸውን ሁሉ እንደምናጭድ በዚህ ቪዲዮ ተመልክተናል። ይህ ታሪክ አሁንም አልተቋጨም። ዳንኤል
ብዙ ነገሮቹ እንቆቅልሽ ናቸው። በተሳሳተ መረጃ በስም ስህተት ምክንያት ወደዚህ መጥቻለሁ ይላል። ነገር ግን እሱን ሳፖርት ለማድረግ የነበሩት ግለሰቦችና የተለያዩ መረጃዎች ቼክ በሚደረጉበት ጊዜ ብዙ ንግግሮቹና ብዙ የተናገራቸው ነገሮች ሐሰት እንደሆኑ በተለያዩ ሰዎች እየተጋለጠበት ይገኛል። ከዚህ ሰውዬ ብዙ ነገር እንማራለን። በህይወታችን መጥፎ ነገሮችን ማድረግ እንደሌለብን፣ ክፉ ነገሮችን መስራት እንደሌለብንና ያደረግነውን ክፉ ነገር ደግሞ ዞረን በእኛም ሊሆን ይችላል በቤተሰቦቻችን ልናገኘው እንደምንችል ማሰብ መቻላችን ነው። እንግዲህ በቀጣይ ያሉ መረጃዎችን ይዤላችሁ መለሳለሁ። እስከዛው ድረስ ሁላችንም በያለንበት ሰላም እንሁን። ቻናላችን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ